ትንሽ ቪዲዮ ከሰራው ኖርማሊ ከምንሰራው ከሜንታል ሄልዝ ውጪ ትንሽ ቆይቷል። አሁን ይሄን ቪዲዮ እንድሰራ የፈለኩበት ምክንያት አንድ ሱቅ ውስጥ ገባሁኝ ማለት ነው እና ልጁ ሁለቱም ጆሮ ላይ ማዳመጫ አድርጓል እና ስጠይቀው አልሰማኝም። ምን እንደምጠይቀው ሱቅ ውስጥ ኢማጂን እና ሄይ ምናምን አልኩት። ከዛ ብቻ በጣም ገረመኝ። ምክንያቱም አይ ቲንክ መቼስ ስራ ብለን እስከከፈትን ድረስ እኔ እንጃ ይሄ ከስፔሻሊ ከስልክ ጋር የተገናኘ ነገር በጣም ነው የሚገርመው። አንዳንዴ ራሱ ኢቭን የሱቅ ኦነሮች ራሱ ስልክ ይዘው በጣም this isn't ትክክለኛ ነገር ከስተመር ሃንድሊንግ ከስተመር ሰርቪስ ላይ የምንሰራ ሰዎች በጣም አቴንሽን ልንሰጥ ይገባል ብዬ አስባለሁ። ማለት ትንሽ ነገር ይመስላል እንጂ it's a huge thing። ማለት ደዌኛ ያንን ሰው ሃንድል የምናደርግበት እንደው የሚፈልገው ነገር እንኳን ባይኖር እዛ ቤት ውስጥ ሌትስ ሴይ የሚፈልገው ከለር የሚፈልገው ሳይዝ እንኳን ባይኖር ደዌ ያንን ሰው አፕሮች የምናደርግበት መንገድ የእውነቴን ነው የምነግራችሁ። ሌላ ዕቃ ገዝቶ ሊወጣ ይችላል ያ ሰው እና ስራ ብለን እስከተቀመጥን ድረስ እኔ በጣም ፎከስድ መሆን አለብን ብዬ አስባለሁ። ይሄ እንግዲህ ለሁሉም ሰው ነው የሚሰራው። ከስተመር ሰርቪስ ሲባል ፋርማሲ ሊሆን ይችላል፣ ቀበሌ ሊሆን ይችላል፣ ሬስቶራንት፣ ባር፣ ሱቅ፣ ፋርማሲ በቃ ከአንድ ሰው ጋራ ኢንተራክት የምናረግበት የሆነ ነገር ሁሉም ነገር ከስተመር ሰርቪስ ውስጥ የሚገባ ነገር ነውና ልክ አይመስለኝም። እኔና የምንችለውን መጣር አለብን። ብዙ አይነት ማርኬቲንግ ስትራቴጂዎች አሉ አይደል እንዴ? እነዛን ተጠቅመን እንደውም ሞር ያንን ሰው ጥሩ አፕሮች አድርገን ስማይል አድርገን ደዌ እኮ ገና በር ላይ ከስተመር ሲደርስ እኛ አፕሮች የምናደርግበት መንገድ ማተር ያደርጋል አይደል እንዴ? እና ከስማይል ነው የሚጀምረው። ከተቀመጠ ቁጭ ብለን ወንበራችን ላይ ስልክ እያየን ሰውየው ገብቶ አይቶ መርጦ ወይም ደግሞ የሚፈልገው አጥቶ መጨረሻ ላይ አይደለም ኢንተራክት ማድረግ መጀመሪያ ያለብን። ይሄ በጣም ባይ ዘ ዌይ ይሄን ነገር የማወራው ሱቃቸው ላይ ሰው ቀጥረው ለሚሄዱ ሰዎች ብቻ አይደለም፣ ራሱ ባለቤቶች ምን ያጋጥመኝ ያውቃል። በቃ በጣም እና እንግዲህ እኔ በጣም ከስተመር ሰርቪስ ላይ ሰርቻ አውቃለሁ። አት ሰም ፖይንት አሁንም አንዳንድ የምሰራቸው ስራዎች አሉ።